ነገ ሐምሌ 5 ኃጢአታችን የሚደመሰስበት ቀን ነው። ምክንያቱም እጅግ የከበሩ ሐዋርያት ብርሃናተ ዓለም ጴጥሮስ፣ ጳውሎስ ዓመታዊ የዕረፍት መታሰቢያ በዓላቸው ነውና ብዙዎቻችሁ ሐምሌ 5 የአቡነ ገብረ መንፈስ ቅዱስ ዓመታዊ መታሰቢያ በዓል ይመስላችኋል። አባታችን አቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ በዓላቸው ሲሆን እነዚህ የሐዋርያት ግን ዓመታዊ የዕረፍት መታሰቢያ በዓላቸው ነው። ኮፒ ሊንክ ሼር ፖስት እያደረጋችሁ በኮሜንትም ደግሞ ብርሃናተ ዓለም ቅዱሳን ጴጥሮስ ጳውሎስ እያላችሁ ጻፉልኝ። እስከ መጨረሻው ድረስ ደግሞ ታሪኩን አዳምጡት። እጅግ የሚያስገርምና የሚጣፍጥ ታሪክ ነው ያላቸውና በመጀመሪያ የሐዋርያት ሊቀ ቅዱስ ጴጥሮስን ታሪክ እንመለከታለን። ሊቀ ሐዋርያት ቅዱስ ጴጥሮስ በአራማይ ኬፋ፣ በግሪክ ጴጥሮስ አለት ማለት ነው። አንድም ጴጥሮስ ማለት የሃይማኖት መሰረት ማለት ነው። ማቴዎስ 16:18 ላይ ይመልከቱ። ቅዱስ ጴጥሮስ የመጀመሪያ ስሙ ስምዖን ሲሆን ጌታችን ኬፋ ብሎ ሰይሞታል። በገሊላ ባህር ዳር በምትገኘው በቤተ ሳይዳ ተወለደ። ትውልዱ ከነገደ ሮቤል ሲሆን አባቱ ዮና ይባላል። የተወለደው በገሊላ አውራጃ በቤተ ሳይዳ ነው። ከ5 ዓመቱ ጀምሮ ያደገው በቅፍርናሆም ነው። ኤርቴዋ የምትባል ሚስትም የነበረችው ሲሆን የሚተዳደረው አሳ በማጥመድ ነበር። ከወንድሙ ከእንድርያስ ጋር አሳ ከሚያጠምድበት ተጠርቶ ሐዋርያ ሆኗል። ለደቀ መዛሙርትነት ሲመረጥ እድሜው 53 ዓመት እንደነበረ ይነገራል። ወደ ጌታችን ያመጣው ወንድሙ እንድርያስ ነው። ቅዱስ ጴጥሮስ በርናባስ እና ወንጌላዊ ማርቆስ ቤተ ዘመድ ናቸው። የማርቆስ አባት አርስጥቦሎስ እና በርናባስ በእናት የሚገናኙ ወንድማማቾች ናቸው። ቅዱስ ጴጥሮስ ያገባው የበርናባስ እና የአርስጥቦሎስ እህት ስለነበረ በጋብቻ ይዛመዳሉ። ቅዱስ ጴጥሮስ ለሐዋርያነት ሲጠራ መተዳደሪያ የነበረውን መረጉንና ታንኳን እንዲሁም አባቱን እርግፍ አድርጎ ትቶ ጌታውን የተከተለ ድንቅ ሐዋርያ ነው። የመጀመሪያ ስሙ ስምዖን ሲሆን ይህንን እናቱ በነገድ ስም ያወጣችለት ነው። በቂሳሪያ ከተማ መድኃኒታችን ኢየሱስ ክርስቶስ ማን ትሉኛላችሁ ብሎ በጠየቀ ጊዜ አንተ ሕያው እግዚአብሔር ልጅ ነህ ብሎ ለአይሁድ ሊቃውንት የተሰወረው ምስጢር ተዋህዶ ገልጦ በመመስከሩ ጌታችን አንተ ጴጥሮስ ነህ ብሎታል። ይህም በላቲን ቋንቋ አለት ማለት ነው። ለአራማይክ ደግሞ ኬፋ ይባላል። በመቀጠልም ቅዱስ ጴጥሮስ ይህንን ሲመልስ ከጌታችን ዘንድ የተሰጠው መልስ በሰማያት ያለው አባቴ እንጂ ስጋና ደሜን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያኔን እሰራታለሁ፣ የገሃነም ደጆችም አይችሉትም። የመንግስተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል የሚል ነው። ይሄውም በወቅቱ የነበሩ ሐዋርያትና በኋላ በእርሱ እግር የሚተፉ ካህናት አባቶችን ወክሎ የተቀበለው እጅግ አስደናቂ ቃል ኪዳን ነው። ቅዱስ ጴጥሮስ ከአዕማድ ወይም ከምስጢር ሐዋርያት ከሚባሉት ከነ ዮሐንስና ያዕቆብ ጋራ በመጀመሪያ የሚቆጠር ነው። ከሐዋርያት ሁሉ ቀደም የማለት ባህሪ ነበረው። ጌታችን በጥብርያዶስ ባህር ላይ ሌሊት በእግሩ ሲመጣ ቢመለከት ወደ አንተ እመጣ ዘንድ እዘዘኝ በማለት ካስፈቀደ በኋላ ወደ ጌታ ለመምጣት መንገድ ጀምሮ በማል ጥርጣሬ የገባውና መስጠም ስለጀመረ ጌታችን ያመንክ እንጂ ያላመንካችሁም ብሎ ገስጾ ከመስጠም አድኖታል። ማቴዎስ 14:22 በቅፍርናሆም ጉባኤ ጌታችን ሚስጥረ ቁርባንን ሲያስተምር አይሁድ ስላልገባቸው ወደ ኋላ ፈገፈጉ። ከደቀ መዛሙርቱም ብዙዎች ወደ ኋላ ተመለሱ። በዚህ ጊዜ መድኃኒታችን ኢየሱስ ክርስቶስ እናንተ ደግሞ ልትሄዱ ትወዳላችሁን ብሎ ሐዋርያትን ጠየቃቸው። በዚህም ሰዓት ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ፣ እኛስ አንተ ክርስቶስ ሕያው እግዚአብሔር ልጅ እንደሆንክ እናምናለን በማለት ሐዋርያትን ወክሎ የመለሰ እርሱ ነው። ዮሐንስ 6:66 ቅዱስ ጴጥሮስ ጌታችንን በጣም ይወደው ነበረ። ፍቅሩ ግን ቅናት የተመላበት በመሆኑ ጌታችን ለደቀ መዛሙርቱ የሞቱን ነገር ቀድሞ ሲነግራቸው አይሆንብህ በማለት ተከራክሯል። ማቴዎስ 16 በኋላም ሁሉ አንተ ቢክደን የከቶ አልክደን ብሎ በራሱ ቅናት ተማምኖ ተናግሮ ነበር። ጌታችን ዶሮ ሳይጮህ 3 ጊዜ ትክደኛለህ እያለው እንኳን ከአንተ ጋር መሞት እንኳን የሚያስፈልገኝ ቢሆን ከቶ አልክደን በማለት ተከራክሯል። ማቴዎስ 26 ቅዱስ ጴጥሮስ አስቀድሞ የተናገረውን ቃል ለመጠበቅ ሞክሮ ነበር። ጌታችን ዛሬ የሰው ልጅ ተላልፎ ይሰጣል ብሎ አስተምሯቸው ነበርና መከላከያ ይሆነኛል ብሎ ሰይፍ ደብቆ ይዞ ነበረ። የሮም ጭፍሮች ጌታችንን ለመያዝ ሲጠጉ የሊቀ ካህናቱ ባሪያ ሜልኮስን በሰይፍ ጆሮን ቆረጠው። ዮሐንስ 18 ጌታችን ግን ሞቱ በፈቃዱ ለድነት ዓለም ነውና ሰይፍን ወደ ሰጋው መልስ ሲል ገሰጸው። ቅዱስ ጴጥሮስ የሚታወቅበት ሌላ ትልቁ ነገር ንስሐው ነው። ጌታችን በአይሁድ እጅ ከተያዘ በኋላ ጌታው አስቀድሞ ትክደኛለህ ብሎ የነገረው መርነሱንና አምላኩን በመካዱ መበደሉን እንዳወቀ ከግቢው ወጥቶ ተንሰቅስቆ አለቀሰ። በፍጹም ንስሐው ተመለሰ። ሐዋርያው ቅዱስ ጴጥሮስ በእድሜው ታላቅነት በሐዋርያት ዘንድ እንደ አባት ይታይ ስለነበረ ጌታችን ከተሰቀለ በኋላ ሐዋርያትን ሊመግብ ወደሚያውቀው ሙያ አሳ ወደ ማስገሩ ተሰማራ። ጌታችንም አስቀድሞ የመረጠው እርሱ ነውና ቢክደው እንኳ በንስሐ በመመለሱ ንስሐውን መቀበሉን ዛሬ እንደሚወደው ይገልጽለት ዘንድ አሳ በሚያጠምዱበት በጥብርያዶስ ባህር ተገለጠለት። 3 ጊዜ ክዶት ነበርና ቀኖና ሰጠው። አሁን ቅዱስ ጴጥሮስ በራስ መተማመኑ እንዳላዋጣው አውቃልና ትወደኛለህን ብሎ ሲጠይቅ
ሲጠይቅ አንተ ታውቃለህ ነበር መልሱ። የራሱ እውቀት የት እንዳደረሰው ያውቃልና ጌታችንን በቀልን የሚተው ነውና ዛሬ እንደሚወደው በንስሐ ተመልሷልና ዛሬም ለእርሱ የሰጠውን ክብር እንደማያጓድልበት ሲነግረው ግልገሎችን አስተማራ፣ ጠቦቶችን ጠብቅ፣ በጎችን አስተማራ በማለት ምዕመናንን ልጆቹን ባደራ አስረከበው። ዮሐንስ 21። ከዚያም በሞቱ እንዴት አድርጎ እግዚአብሔርን እንደሚያከብረው ነግሮት ወደ ሰማያት አረገ። ቅዱስ ጴጥሮስ በይሁዳ ምትክ ሌላ ሐዋርያት እንዲመርጥ ሐሳብ ያቀረበ እርሱ ነበረ። የሐዋርያት ሥራ ምዕራፍ 1። በበዓለ ሃምሳም ለደቀ መዛሙርቱ መንፈስ ቅዱስ በወረደላቸው ጊዜ ለተሰበሰቡት አይሁድ አፈ ጉባኤ ሆኖ ወንጌልን የሰበከ በአንዲት 3000 ምዕመናን አሳምኖ የመጀመሪያ አጥቢያ ቤተክርስቲያንን በኢየሩሳሌም የመሰረተም እርሱ ነው። የሐዋርያት ሥራ ምዕራፍ 2። አስቀድሞ ፈሪ የነበረውና በሊቀ ካህናት ቀያፋ ግቢ ጌታውን የካደ ቅዱስ ጴጥሮስ የመንፈስ ቅዱስን ኃይል ካገኘ በኋላ ግን በአይሁድ ሸንጎ ድውይ ፈወስክ ተብሎ በተከሰሰ ጊዜ በድፍረት ስለ መድኃኒታችን ክርስቶስ መሰከረ። የሐዋርያት ሥራ ምዕራፍ 4። ቅዱስ ጴጥሮስ ቆርኔሌዎስን በማጥመቅ ወንጌልን ለአሕዛብ አስቀድሞ የሰበከ ሐዋርያ ነው። የሐዋርያት ሥራ ምዕራፍ 10። ሐዋርያው ልዑል እግዚአብሔር ባደለው ጸጋ ጥላው እንኳን ድውያንን ይፈውስ ነበር። የሐዋርያት ሥራ ምዕራፍ 5። በሐዋርያት ሥራ ምዕራፍ 15 ላይ እንደተጠቀሰው በ50 ዓመተ ምህረት አካባቢ በኢየሩሳሌም በተደረገው የሐዋርያት ሲኖዶስ ከአንጾኪያ ክርስቲያኖች ለቀረበ ጥያቄ የመጀመሪያውን መልስ የሰጠው እርሱ ነበረ። ስለ ቅዱስ ጴጥሮስ መልክና ቁመና ጥንታዊያን መዛግብት እንዲህ ብሎ ይተነትኑታል። ፊቱ ሰፋ ያለ ሲሆን መካከለኛ ቁመት የነበረው ራሰ በራ ነው። ሐዋርያው ቅዱስ ጴጥሮስ እንደ አባት ይታይ ስለነበረ ታዲዮስን ወደ አገረ ስብከቱ ለማድረስ አብሮት ተጉዞ ነበረ። ወደ ከተማዋ ሲጠጉም አንድ የሚያርሱ ሽማግሌ ያገኙ። ሐዋርያው ወደ ሽማግሌው ጠጋ ብለው የእግዚአብሔር ሰላምታ ሰጧቸው። የሚበላ ነገርም ያላቸው እንደሆነ ጠየቋቸው። ሽማግሌውም ገበሬ ደግ ነበሩና ከቤት እስካመጣላችሁ ድረስ በሬዎችን ጠብቁልኝ ብሎ ወደ መንደር ገቡ። ሐዋርያቱም የጠመዱትን በሬ ተቀምጦ መመልከት አፍረት ነው አሉና ታዲዮስ ማረስ ጀመረ። ቅዱስ ጴጥሮስም የስንዴውን ዘር አነሳ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ በረከት በዚህ እርሻ ላይ ትውረድ ብሎ ጸለየ። ታዲዮስም የምድር በረከት በዚህ እርሻ ላይ ይታይ ዘንድ አምላኪ ሆይ ፈቃድ ይሁን አለ። 30 ትል ማረሱና የስንዴውን ቡቃያ ዕለቱን ወዲያው አበቀሉ። ወዲያውኑ ዓይን የሚማርክ የስንዴ እሸት ሆኖ ታየ። አረጋዊው ገበሬ ሲመለስ የእርሻው መለምለም ተመልክቶ አደነቀና ጌቶች እናንተ እነማን ናችሁ? በእውነት እናንተ ከሰማይ የወረዳችሁ አማልክት ናችሁ ብሎ በእግራቸው ስር ወደቀ። ሐዋርያቱ ግን እኛ የአምላክ ባሪያዎች እንጂ አማልክት አይደለንም ብለው የመጡበትን ምክንያት ነግሮት ወንጌልን አስተማሩት። ገበሬውም እየተደነቁ እሸቱን ታቅፈው ለቤተሰቦቻቸው ሊያሳዩ ወደ ቤታቸው ሮጡ። የከተማዋ ሰዎች ነገሩ ገርሟቸው ካበቧቸው። ሽማግሌው ገበሬ ያዩትን የሰሙትን ሁሉ ተረኩላቸው። ቅዱስ ጴጥሮስ በማናቸውም ነገር ፈጣን ቀልጣፋ ነበረ። በቤተ ክርስቲያን ታሪክ መሰረት ቅዱስ ጴጥሮስ በፊልስጤም፣ በሶሪያ፣ በጳንጦስ፣ በገላትያ፣ በቀጰዶቅያ፣ በቢታንያና በሮሜ ወንጌልን ሰብኳል። ቅዱስ ጴጥሮስ በሮሜ 1 ዓመት ከቅዱስ ጳውሎስ ጋር ካስተማረ በኋላ የሮሜ ክርስቲያኖች እየበዙ ከመምጣታቸው በላይ የክርስትናው ጉዞ እስከ ሮማ ባለስልጣናት ደረሰ። በትምህርቱና በታምራቱ ካመኑት መካከል የሮማ ንጉስ ባለሟልና የቅርብ ወዳጅ የሆኑ አልታቢዎስ ሚስቱ ክርስቲያን በመሆኗ በታላቅ ሐዘን ተለያዩ። በርካታ ሴቶች አብረዋት ወደ ክርስትና ዓለም ገቡ። የኔሮን የቅርብ ባለስልጣናት የሆኑት የአልቢኖስና የአግሪጳ ሚስቶች ወደ ክርስትናው ገቡ። በዚህም ጊዜ ኔሮን ንጉሰ ሮማ በቅናት ተነሳባቸው። ኔሮን በሮም የነገሰው በ54 ዓመተ ምህረት ነው። በመንግስቱ መጀመሪያ ደግሶ ነበረ። ነገር ግን በነገሰ በዓመቱ የጨካኝነት አመሉ ብቅ ማለት ጀመረና የአባቱን ልጅ አስገደለ። በ59 ዓመተ ምህረት ደግሞ እናቱን በመርዝ ገደለ። በ63 ዓመተ ምህረት እያስተማረ ያሳደገው መምህሩን በ62 ዓመተ ምህረት የልጅነት ሚስቱን አክታሺያን አስገደለ። ከዛም በኋላ ያገባትን ሚስቱን ፓፒያንም እንዲሁ ገደላት። ኔሮን በ64 ዓመተ ምህረት እርሱ ከከተማው ወጣ ብሎ በሚገኘው ቤተ መንግስቱ ተቀምጦ የሮማን ከተማ እሳት ለቀቀባትና የሮም ህዝብ በደረሰው አደጋ እጅግ መቆጣቱን ሲመለከት በክርስቲያኖች አመካኘ። በዚህም የተነሳ በሮም ከተማ ሁለት አይነት ወሬ መናፈስ ጀመረ። የሮማ አማልክት በክርስቲያኖች ሃይማኖት ስለተቆጡ በከተማዋ ላይ እሳትን አዘነቡባት የሚሉ የመጀመሪያ ሲሆን ክርስቲያኖች ሆን ብለው ከተማዋን አቃጥለዋታል የሚሉ ደግሞ ሁለተኛ ወሬ ነበረ። የከተማ መጋየት ያበሳጨው የሮም ህዝብም የክርስቲያን የሆነውን ሁሉ እያወጣ መግደሉን ተያያዘው። ቅዱስ ጳውሎስ በዚህ ሰዓት በእስር ቤት ነበረና ተሰይፎ አረፈ። ይህን የሰሙት የአግሚኖስና የአግሪጳ ሚስቶች እነዚህም የሮም ባለሟሎች ነበሩና እነርሱም ባትሆን አንተ ትረፍልን ብለው ቅዱስ ጴጥሮስን በከተማዋ ግንብ በገመድ አስረው በቅርጫት በማውረድ ቅጽረ ሮማን ለቆ እንዲወጣ አደረጉት። ሐዋርያውም እንዳይታወቅ ራሱን ሰውሮ በኦፒየም ጎዳና ጉዞውን ቀጠለ። ሮማን ለቆ እያዘገመ በሸመገለው ጉልበቱ ሲጓዝ አንድ ቀይ ጎልማሳ መስቀል ተሸክሞ ወደ እርሱ ሲመጣ አየ። እየቀረበ ሲመጣ ግን ጌታችን መሆኑን ተረዳ። ወዲያው በፊቱ ተደፋና ጌታዬ ወዴት እየተጓዝክ ነው ብሎ ጠየቀው። ጌታችንም ልሰቀል ወደ ሮም ከተማ ሄዳለሁ አለው። ቅዱስ ጴጥሮስን ዳግመኛ ትሰቀላለህን? አስቀድሞ በምን አይነት ሞት ይሞት ዘንድ እንዳለው ሲነግረው አንተ ጎልማሳ ሳለ ወገብን በገዛ ራስ ታጥቀህ ወደምትወደው ትሄድ ነበረ። ነገር ግን በሸመገልክ ጊዜ እጆችን ትዘረጋለህ፣ ሌላውም ያስታጥቃል፣ ወደማትወልዶም ይወስዳል ያለውን አስታውሶ እጅግ አዝኖ ወደ ሮም ከተማ ተመለሰ። ጌታዬ አንተ ከምትሰቀል እኔ ብሰቀል ይሻላል ብሎ ወደ ሞት ገሰገሰ። የኔሮን ወታደሮችም እየፈለጉት ነበርና እነሆኝ ስቀሉኝ አላቸው። ያን ጊዜም ቅዱስ ጴጥሮስን ይዘው
የሰሩት። ከጥቂት ቀናት በኋላም ሮማውያን የመስቀያውን እንጨት ሲያቀርቡ ተመልክቶ እኔ እንደ ጌታዬ ልሰቀል አይገባኝም፣ እንደ ጌታዬ ሳይሆን ቁልቁል ዘቅዝቃችሁ ስቀሉኝ ብሎ ለመናቸው። እነርሱም ፈቃዱን ፈጽመውለት ሐምሌ 5 ቀን 67 ዓ.ም ዘቅዝቀው ሰቅለውታል። ቅዱስ ጴጥሮስም በእንዲህ አይነት ሁኔታ በሽምግልናው ዘመን ተዘቅዝቆ ተሰቅሎ ሰማዕትነትን ተቀብሎ መንግስተ ሰማያትን ወርሷል። አሁን ደግሞ ወደ ቅዱስ ጳውሎስ ታሪክ እናልፋለን። የቅዱስ ጳውሎስ ታሪኩ ይህንን ይመስላል። የዕብራይስጥ ስሙ ሳውል ነው። ትርጉሙም ስጦታ ማለት ነው። በሮማዊ ስሙ ደግሞ ጳውሎስ ተብሏል። የሐዋርያት ሥራ ምዕራፍ 13። በሮማዊያን ጳውሎስ ማለት ነዋይ፣ ሄሮይ፣ ምርጥቃ ማለት ነው። ሐዋርያው ቅዱስ ጳውሎስ ዘሩ ከዕብራውያን ከብንያም ነገድ ሲሆን የተወለደው በጠርሴስ ከተማ ነው። ጠርሴስ በንግድ የታወቀች ቂልቅያ ዋና ከተማ ናት። በከተማዋ እስከ 500 ሺህ የሚገመቱ ከየሀገሩ የተሰባሰቡ ህዝቦች ነበሩባት። ሮማውያን በስራቸው የሚተዳደሩ ህዝቦች ሮማውያን ዜግነትን ይሰጡ ስለነበረ የቅዱስ ጳውሎስ አባት በዜግነት ሮማዊ ነበረ። ይህም ለቅዱስ ጳውሎስ ተላልፎለታል። ቅዱስ ጳውሎስ በ15 ዓመት ዕድሜ ወደ ትውልድ ሀገሩ በመመለስ በኢየሩሳሌም ከነበረው ከታወቀው ከገማልያል ትምህርት ቤት ገባ። በዚያም የአይሁድን ሕግ ስርዓት እየተማረ እስከ 30 ዓመቱ ቆየ። ገማልያል ፈሪሳዊ ስለነበር ሐዋርያው ቅዱስ ጳውሎስም ይህን ተቀብሎታል። በ30 ዓመቱ የአይሁድን ሸንጎ አባል ሆነ። ጌታችን ኢየሱስ ክርስቶስ በሚያስተምርበት ዘመን ቅዱስ ጳውሎስ በኢየሩሳሌም ስለነበረ ሁኔታዎቹን ሁሉ ያውቃል። ቅዱስ ጳውሎስ በአይሁድ ሸንጎ አባልነት ለ2 ዓመት በሰራበት ወቅት ለኦሪታውያን እምነቱ ቀናተኛ ፈሪሳዊ በመሆኑ ክርስቲያኖችን በማናቸውም አጋጣሚ ይቃወም ነበር። ለዚህም ነው ሊቀ ዲያቆናት እስጢፋኖስ ወንጌልን በማስተማሩ ምክንያት ተከሶ በአይሁድ ሸንጎ በቀረበ ጊዜ የተከራከረው። ቅዱስ እስጢፋኖስ በድንጋይ ተወግሮ በሰማዕትነት ሲያርፍ የወጋሪዎችን ልብስ ሲጠብቅ የነበረ ቅዱስ ጳውሎስ ነበረ። ቅዱስ አውግስጢኖስም በእስጢፋኖስ ጸሎት ቤተክርስቲያን የጠፋውን ጳውሎስ አገኘች በማለት ተናግሯል። በ32 ዓመቱ ከኢየሩሳሌም 223 ኪሎ ሜትር ርቀት በስተሰሜን በኩል በምትገኘው በደማስቆ ከተማ ብዙ ክርስቲያኖች መኖራቸውን ሲሰማ ወደ ሊቀ ካህናቱ ቀርቦ ክርስቲያኖችን ለማጥፋት የሚያስችለውን የፈቃድ ደብዳቤ አጻፈና ጭፍሮችን አስከትሎ ወደ ደማስቆ አመራ። ጳውሎስ ወደ ከተማው ለመድረስ ጥቂት ሲቀረው ነበረ ከሰማይ የወረደው ብርሃን አካባቢውን ያጥለቀለቀውና ያለበሰው። ሳውል ሳውል ለምን ታሳድደኛለህ የሚለውን ድምጽም የሰማው። ጳውሎስም ጌታ ሆይ ማን ብሎ ሲጠይቅ ጌታችንም አንተ የምታሳድደኝ እኔ ናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ላንተ ይብስባል ሲል ተናገረው። ያን ጊዜም በወደቀበት ሆኖ እየተንቀጠቀጠ ጌታ ሆይ ምን አደርግ ዘንድ ትወዳለህ ሲል ጠየቀ። ከዚያም ተነስቶ ወደ ደማስቆ እንዲገባ ተነገረው። የሐዋርያት ሥራ ምዕራፍ 9። አይኖቹ ማየት ስላልቻሉ እየተመራ ወደ ደማስቆ ሀገር ገባ። ለ3 ቀናት ያህል እህል ሳይቀምስ ቆየ። በዚያች ዕለት እግዚአብሔር አምላክ በደማስቆ ለሚገኘው ሐናንያ ለተባለ አባት በራእይ ተገልጦለት ቅዱስ ጳውሎስ ያለበትን አድራሻ ነገረውና ሄዶ እንዲያጠምቀው አዘዘው። ሐናንያም አስቀድሞ የቅዱስ ጳውሎስን ማንነት ያውቃል። አብዛኞቹ በደማስቆ የሚገኙት የቅዱስ ጳውሎስን ማንነት ያውቃሉ። አብዛኞቹ በደማስቆ የሚገኙት ክርስቲያኖች ከኢየሩሳሌም በስደት የመጡ ናቸውና ያን ስደት ያስነሳው ደግሞ በቅዱስ እስጢፋኖስ ላይ የደረሰው መከራ ነው። በዚህ የቅዱስ እስጢፋኖስ ሰማዕትነት ደግሞ ዋናው ተዋናይ ሐዋርያው ቅዱስ ጳውሎስ ነበረ። ይህን የሚያውቅ ሐናንያ ጳውሎስን ሄዳ አጥምቅ ሲባል ከእግዚአብሔር ጋር መከራከር ጀምሮ ነበር። እግዚአብሔር አያውቀው ይመስል ስለ ቅዱስ ጳውሎስ ማስረዳት ጀመረ። በመጨረሻ ግን ይህ በአሕዛብ በነገስታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንደሚያስፈልገው እኔ አመለክተዋለሁና በማለት እግዚአብሔር ሐናንያን ላከው። እርሱም ሄዶ አጠመቀው። የሐዋርያት ሥራ ምዕራፍ 9። ሐናንያ ካጠመቀውና ካስተማረው በኋላ ቅዱስ ጳውሎስ ወደ አረብ ሀገር መሄዱን ራሱ ተናግሯል። ገላትያ 1። ጳውሎስም ወደ አረቢያ ምድር ሄዶ ለ3 ዓመታት ካስተማረ በኋላ ወደ ደማስቆ ተመልሶ በአይሁድ መካከል በፊት ያሳደዱ የነበረውን ኢየሱስ ክርስቶስን መስበክ ጀመረ። ከዚያም በፊት በፈሪሳዊነቱ ለአይሁድ ሕግ በነበረው ቅናት የሚታወቀው ጳውሎስ ዛሬ ወንጌልን ሲሰብክ በማየታቸው አይሁድ በክፋት ተነሱበት። በዚህ የተነሳ የደማስቆ ክርስቲያኖች በቅርጫት አድርገው ወደ ኢየሩሳሌም ላኩት። ቅዱስ ጳውሎስ ኢየሩሳሌም ሲደርስ የገጠመው ችግር ነበር። በቅድሚያ አይሁድ ጳውሎስን እንደሚያውቁትና እንደለመዱት ሆኖ ስላላገኙት ሊገድሉት ተነሱ። በሌላ በኩል ደግሞ ክርስቲያኖች የቅዱስ ጳውሎስን መመለስ ሊያምኑ አልቻሉም ነበር። በመጨረሻ ግን በርናባስ ወደ ሐዋርያት ዘንድ ወስዶ የጳውሎስን መመለስ በመንገድ እንዲያምኑት አደረጋቸው። ከዚህም በኋላ ሐዋርያ ቅዱስ ጳውሎስ በኢየሩሳሌም በድፍረት በማስተማሩ አይሁድ ስለተቃወሙት ከተማዋን ትቶ በቂሳሪያ በኩል ወደ ትውልድ ሀገሩ ጠርሴስ ተመለሰ። በዚያም ለ9 ዓመታት ሲቆይ ወንጌልን እያስተማረ እስከ አንጾኪያ ድረስ ሰበከ። ከኢየሩሳሌም ውጪ የአሕዛብ ከተማ በነበረችው በአንጾኪያ የክርስትና ሃይማኖት ተስፋፋ። ከኢየሩሳሌም የተሰደዱት ክርስቲያኖች የአንጾኪያን ሕዝብ ተግተው በማስተማራቸው ዝናው እስከ ኢየሩሳሌም ደረሰ። በዚያም ምክንያት በኢየሩሳሌም የነበሩት ሐዋርያት በርናባስን ወደ አንጾኪያ ላኩት። በርናባስ የግሪክ ቋንቋ ችሎታ ያለውና ከማንኛውም ሰው ጋር መግባባት የሚችለውን ደግሞ እግዚአብሔር ለአሕዛብ ሐዋርያ እንዲሆን የመረጠውን ቅዱስ ጳውሎስን ይዞ በአንጾኪያ ስራቸውን ጀመሩ። በገላትያ መልእክቱ ምዕራፍ 2 ላይ ራሱን ተገለጠው ከ14 ዓመት በኋላ ከአንጾኪያ ክርስቲያኖች የተሰበሰበውን እርዳታ ይዞ
ወደ ኢየሩሳሌም መጣ። በዚያም በአይሁድና በአሕዛብ መካከል የነበረውን መለያየት ክርስትና አንድ እንዳደረጉ አስመስክሯል። ሐዋርያው ቅዱስ ጳውሎስ በመጀመሪያ ጉዞ ከኢየሩሳሌም ወደ አንጾኪያ ከተመለሰ በኋላ በልዑል እግዚአብሔር ጥሪ በአሕዛብ አገር ወንጌል ለመስበክ ከበርናባስ ጋር ወጡ። በዚህ ጉዞአቸው በጠቅላላ ወደ 2000 ኪሎ ሜትር የሚደርስ መንገድ በእግር ተጉዟል። ይህ ጉዞ የተከናወነው በ46 ዓመተ ምህረት አካባቢ ነው። በጉዞም የተሸነፉት ሀገሮች ሰሎንቄ፣ ቆጵሮስ፣ ስልማን፣ ጳፋ፣ ጴርጌን፣ ገላትያ፣ ጵስድያ፣ ኢቆንዮን፣ ሊቃኦንያ፣ ልስጥራ፣ ደርቤን፣ ጵንፍልያ፣ አታሊያና አንጾኪያ ናቸው። በሁለተኛው ጉዞ የተከናወነው በ50 ዓመተ ምህረት ገደማ ሲሆን በመጀመሪያው ጉዞ ቅዱስ ማርቆስ አብሮ ተጉዞ ነበረ። ነገር ግን ጵንፍልያ ከተማ ሲደርስ እናቱ ስለናፈቀችው መመለስ በመፈለጉ በርናባስ ወደ ኢየሩሳሌም ይዞት መጣ። ስለዚህ በሁለተኛው ጉዞ ሐዋርያው ቅዱስ ጳውሎስ ሲላስን ይዞ ወደ ቂልኪያ ሶሪያ ሲጓዝ፣ በርናባስ ደግሞ ማርቆስን አስከትሎ ወደ ቆጵሮስ ሄደ። በዚህ ጉዞ ቅዱስ ጳውሎስ ከግሪክ ደርሷል። የተጓዘባቸውና ያስተማረባቸው ከተሞች ደርብያ፣ ልስጥራ፣ ፍርግያ፣ ገላትያ፣ ምስያ፣ ጢሮአዳ፣ ሳሞትራቄ፣ ናፖሊ፣ ፊልጵስዩስ፣ ተሰሎንቄ፣ በሪያ፣ አቴና፣ ቆሮንቶስ፣ አክራኦስ፣ ኤፌሶን፣ ቂሳሪያ፣ ኢየሩሳሌምና አንጾኪያ ናቸው። ቅዱስ ጳውሎስ የመንፈስ ልጁ ጢሞቴዎስን ያገኙ በዚሁ ጉዞ በልስጥራ ከተማ ነው። ሶስተኛ ጉዞ የተከናወነው በ54 ዓመተ ምህረት ሲሆን የተሸፈኑት ሀገሮች የሚከተሉት ናቸው: ገላትያ፣ ፍርግያ፣ ኤፌሶን፣ መቄዶንያ፣ ፊልጵስዩስ፣ ቆሮንቶስ፣ ጢሮአዳ፣ አሶን፣ ቢልጢኒ፣ አንጠቀከሲዩ፣ ትሮጊሊዮም፣ መስጡ፣ ቆስ፣ ሩድ፣ ፓጥራ፣ ጢሮስ፣ ጵቶልማይስ፣ ቂሳሪያ፣ ኢየሩሳሌም ናቸው። ሐዋርያው ቅዱስ ጳውሎስ ከልዩ ልዩ ሀገሮች ክርስቲያኖች የሰበሰበውን እርዳታ ለኢየሩሳሌም ቤተክርስቲያን በመያዝ ሶስተኛውን ጉዞ አጠናቆ ኢየሩሳሌም ገባ። ነገር ግን ኢየሩሳሌም የገባበት ጊዜ የፋሲካ በዓል ስለነበረ ከልዩ ልዩ ሀገሮች የተሰበሰቡት አይሁድ በከተማዋ ነበሩ። እነዚህ በዝውውር የሚኖሩ አይሁድ ሐዋርያው ቅዱስ ጳውሎስን በየሀገሩ በትምህርቱ የተነሳ ሲቃወሙት የነበሩ ናቸው። እኚህ አይሁድ ቅዱስ ጳውሎስን በኢየሩሳሌም ሲያዩት ታላቅ ተቃውሞ አነሱበት። ሐዋርያው ቅዱስ ጳውሎስን ተቃውሟቸውን ለመግታት እንደ አይሁድ ሕግ በቤተ መቅደስ የመንጻት ስርዓት መፈጸም ጀመረ። ነገር ግን ከኤፌሶን የተከለከለውን ጥሮፊሞስን ወደ መቅደስ ያስገባው ስለመሰላቸው ተቃውሟቸው በረታ። ከተማውንም አወቁት። ይህም ቅዱስ ጳውሎስን በ58 ዓመት ለሮሜ እስር ዳረገው። ከብዙ መከራ ስቃይ በኋላ ታስሮ ሮም ገባ። በዚያም በቁም እስር ለ2 ዓመት ያህል ወንጌልን ሰበከ። የ2 ዓመት የቁም እስር እንደጨረሰ ወደ ኔሮን ፍርድ ቤት ቀረበ። ይህም በ60ዎቹ ዓመተ ምህረት ነው። በፍርድ ቤት በተደረገው ምርመራ የሮሜን ሕግ የሚቃወም ምንም ወንጀል ስላልተገኘበት በነጻ ተለቀቀ። ከዚህም በኋላ ነው ሐዋርያው አራተኛውን የሐዋርያት ሥራ መጽሐፍ ያልተመዘገበውን ጉዞ ያደረገው። ይህ ጉዞ በመታሰሩ አዝነው ተክሰው የነበሩ ክርስቲያኖችን ለማጽናናት የጀመራቸውን ስራዎች ፍጻሜ ለማየት የተደረገ ጉዞ ነበረ። በዚህ ጉዞ ኢየሩሳሌም፣ ኤፌሶን፣ ሎዶቅያ፣ መቄዶንያ፣ ጠርሴስ፣ ጢሮአዳን፣ ድልማጥያን፣ እልዋሪቆን፣ ኒቆጵሊዮን፣ ብረንዴስን ጎብኝቷል። በዚህ የመጨረሻ የስብከት ጉዞ ለ4 ዓመታት ያህል ቆይቷል። ሐዋርያው በተለያዩ ጊዜ 14 መልእክታትን ጽፏል። በመጨረሻ በ64 ዓመተ ምህረት ኔሮን ቅጥ ባጣ በጥጋቡ የሮማ ከተማ ስትቃጠል ምን እንደምትመስል ማየት ፈልጋለሁ ብሎ በእሳት አቃጠላት። የሮም ሕዝብ በከተማው መቃጠል በማዘኑና በማመፁ ጥጋበኛ ኔሮን ነገሩን ሁሉ በክርስቲያኖች ላይ አሳበበ። በዚህም የተነሳ ክርስቲያን የተባለ ሁሉ ዕጣ ፈንታው መሰደድ፣ መሰየፍ፣ መታረድ ሆነ። ሐዋርያው ቅዱስ ጳውሎስ በኒቆጵሊዮን ከተማ ሲያስተምር በ65 ዓመተ ምህረት ተይዞ ወህኒ ገባ። ለ2 ዓመት ከ6 ወር በጨለማ ቤት ታስሮ ከቆየ በኋላ በ74 ዓመቱ በሮም ከተማ በኦስቲያ መንገድ አንገቱን ተሰይፎ በ67 ዓመተ ምህረት ሐምሌ 5 ቀን ሰማዕትነትን ፈጸመ። ቅዱስ ጳውሎስ ኔሮን የሞት ፍርድ ፈርዶበት ሳለ ሊሰይፉት ሲወስዱት የኔሮን ወገን አንዲት ብላቴና ቅዱስ ጳውሎስን አገኘችው። በጌታችን አመነች። ስለ ጳውሎስም አለቀሰች። እርሱ ግን መጎናጸፊያሽን ስጪኝ፣ እኔ ዛሬ መልስልሻለሁ አላትና ሰጠችው። ራሱ ወደሚቆረጥበት ቦታ ሄዶ ለሚሰይፍ ወታደር ራሱን አዘንብሎ ካዘጋጀ በኋላ ፊቱን በመጎናጸፊያ ሸፈነው። ሰያፊውም የቅዱስ ጳውሎስን ራስ ቆርጦ በዚያች ብላቴና መጎናጸፊያ እንደተሸፈነ ጣለው። ሰያፊውም ለንጉሱ ሊነግረው በተመለሰ ጊዜ ያቺ ብላቴና አገኘችውና ያ ጳውሎስ ወዴት አለ አለችው። ወታደሩም ራስ የሚቆረጥበት ቦታ ወድቋል፣ ራሱ በመጎናጸፊያ ተሸፍኗል በማለት ያደረገውንና የሆነውን ነገር ነገራት። እርሷን መልሳ ዋሽታል። እነሆ ጴጥሮስና ጳውሎስ በዚህ መንገድ አልፎ ሄዱ። እነርሱ የመንግስት ልብሶችን ለብሰዋል፣ በራሳቸው ላይም በዕንቁ የተጌጡ አክሊላትን አድርገዋል። መጎናጸፊያዬንም ሰጡኝ፣ እነሆ ተመልከት ብላ አሳየችው። ለሰያፊውም ከእርሱ ጋር የነበሩት ወታደሮች ሁሉ አሳየቻቸው። አይተውም እጅግ አድንቀው በጴጥሮስ በጳውሎስ አምላክ አምነናል እያሉ ስለ ጌታችን መስክረው እነርሱም ሰማዕት ሆኑ። የብርሃናት ዓለም ቅዱሳን ጴጥሮስ ወጳውሎስ በረከታቸው ይደርብን። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች አዳርሱት። ለዚህ ቤት አንድ ሲሆናችሁ ሰብስክራይብ በማድረግ ቤቱን ደግፉት። ይቆያል።